ቴዲ እንግዲህ የመጀመሪያ ጥያቄያችን ያው በልጅነት ኢትዮጵያ ውስጥ እንደተለመደው የምታስታውስ ከሆነ በርካታ ልጆች በልጅነት ምኞት ምንድነው ሲባል ፓይለት የሚላለ ዶክተር እንላለን። በኋላ ደግሞ ወይ አይጣጣም ይሆናል እንግዲህ መክሊቱ የሰው ልጅ። አንተ የልጅነት ምኞት ምን ነበር? በአባቴ ፊት ዶክተር ነው የምለው። ከዛ ውጭ ግን ያው ሙዚቀኛ መሆንና ሌላም ተደራቢ ሐሳብ ነበረኝ ይመስለኛል። አሁን በሙዚቃው ነው የመጀመሪያውን ያገኘሁት። እንግዲህ ወደ አንተ ስንመጣ እኛ ሀገር በአብዛኛው ዜማ ላይ ውበትሽ፣ ጸጉርሽ፣ ዳልሽ ሄደሽብኝ ምናምን የሚባል ነገር ተለምዷል። አሁንም አለ። እንዲህ ዝም ብሎ ጀግኖችን እያወደሱ መስፈን በአብዛኛው አልተለመደም ነበር ከባህላዊው እንትን ውጪ እና በእኛ ዘመን የነበሩትንም ከኛ ዘመን የነበሩትም ከቀዳማዊ ኃይለ ሥላሴ ጀምሮ ከሚኒሊክ ብዙዎችን አንስተሃል። ለዛ እንግዲህ ሁላችንም ታንኪዩ ነው የምንለው። ግን የኛን የዘመናችንን ጀግና ኃይሌ ገብረስላሴ ነው። ኃይሌ ብለህ ስትዘፍን መጀመሪያ ኃይሌን አስፈቅደው ነበር ወይም አስደምጠው ነበር? ካላስደምጥከውስ ምንድን ነበር? እኔ ያላስፈቀድኩትም ነበረ እና ኮፊያው ስንጫወተው ነበረ። ገና አልበሙ ሳይወጣ በፊት ጥሩ ነገር ነበርና ያኔ ይሰማ እንደነበረ በመሃላችን የነበረ ሰው ይነግረኛል። በኋላ እንግዲህ ከወጣ ወዲህ በቤቱ ግብዣ አድርጎ ሽልማት አድርጎ አመስግኖኛል። ሽልማቱ ምንድነው? ስሙ ያለበት የአንገት ሐብል ወርቅ ነበር። ዋው በጣም ደስ የሚል። እንግዲህ ዳኒ ሙዚቃው እሱ ጋር ይኖራል። አንድ ጥያቄ መጀመሪያ የስዕል አድናቂ ነህ እንዴ አንተ? አዎ ስዕል ወዳለሁ። ምክንያቱም ይሄን ለምጠይቅ የቻልኩት አዛኝና ሩሩህ ሁለት መልኳን ይዛ ከቀለማት መሃል ወጣች ሞናሊዛ ይላል። እንግዲህ በሞናሊዛ ላይ ሰዎች በዳቪንቺ ትልቅ ስራ ላይ ፍልስፍና አላቸው። ግማሹ እንደ ስሜትህ ትሆናለች የተለያየ ነገር ይላል። ስለዚህ ይሄን ያስቀመጥከውና ለዛ ነው የስዕል አድናቂ ነው ወይ ይታስ? ስዕል ወዳለሁ። ተፈጥሮ በጣም ወዳለሁ። ተፈጥሮን ማየት ወዳለሁ። ያው ያንን ነው የሚቀዳው ሰዓሊም ሆነ የኪነ ጥበብ ሰው። ሰውየው ራሱ ዋናው ፈጣሪያችን ማለት ነው እግዚአብሔር ራሱ በኪነ ጥበቡ ይባላል። ይሄን ዓለም እንዲህ አድርጎት ይባላልና የኪነ ጥበብ ሰው ሁልጊዜ ከዛ ውስጥ ነው ያንን የሚያወጣውና ስዕል ወዳለሁኝ። የሞናሊዛም ስዕል ከስዕልነት ያለፈ በጣም ሰፊ ትርጉም ያለውና የዚህን ዓለም ቅርጽ የቀየረ አቅም ያለው ነገር ነው። እንደዛ ነው ማለት። በጣም ቆንጆ። ሌላ አንደኛው ጥያቄ ጥጡ ተለቅሞ ካፋር ውብ አድርጎ ፈትሎት ምንጃር እንዝር ታሽሮት በጊዜ ጥለቱ አማረ በዶርዜ ሸዋ ተውቦ ተሰፍቶ ጉራጌ ሸጠው መርካቶ ይላል። እንግዲህ እስከ ማሰሪያው ድረስ ከመነሻው ጀምሮ ነው የሄድከው። እነዚህን ቦታዎች የማየት አጋጣሚ ነበረ ወይስ? ያው ሰዓት ትሄድ እንዲሁ ታውቀዋለህ። በዛ ላይ ደግሞ የመርካቶ ልጅ ላይ እና የተለያየ ሰው በተለያየ ብሔር፣ በተለያየ ቋንቋ፣ በተለያየ ቀለም የሚፈጠረው ራሱ ትልቅ ጥበብ ነው። ለእያንዳንዱ ደግሞ የራሱ አንዱ የሌለው ለአንዱ ይሰጣልና እንዲፈላለጉ ያደርጋቸዋል። አንድ ሊቅ የተናገሩት አለ በፊት አውቀው ሰውና ሰው ቆላና ደጋ ነው፣ ገበያ ደግሞ ንጉስ ነው ሁሉንም ያገናኛል ይላል። እና እዚህ ጋር እነዚህ ሐሳቦች ነው የተገናኙት ይመስለኝ። የኔ ጥያቄ ከዚህ ጋር ወጣቱ ቴዲ ወንደላጤው ቴዲ ቀርቷል። እሺ ትዳር መጣ፣ የሚመጣች የሚናገባ፣ ከዛ በኋላ ደግሞ ልጆች ተከተሉ እነ ሚኪ፣ ሁሉም ይቀየራል። እናም አባወራ ሆንክ ማለት ነው። ያ አባወራው ቴዲ ምን ይመስላል? ያው እንግዲህ ለልደቱ ኬክ ይቆርሳል፣ ለዓመቱ ደግሞ ትልቅ ዳቦ ይቆርሳል። እንደዛ ነው። ደፈን ያለ ጥያቄ ስለሆነ በደንብ ለመግለጽ አልተመቸኝ ማለት። እሺ ለመግለጽ እንዲመች ላይፍ ሲቀየር ይሄ አባወራነት ህይወቱን ለምሳሌ አንዳንድ አርቲስት እንግዳ ይሆንበታል ከላይፍ። አንተ ግን ቤተን ማኔጅ ስታረግ ሌላውን ፓርት ስለፈለግ ነው። በተለይ የኛ ሙያ ውስጥ አለገደብ በፈለከው ሰዓት አምሽተህ በመስራት በዚህ መንገድ ነበር የምትኖረው። ካገባህ በኋላ ደግሞ ለቤተሰቡ ፕሮግራም መመቸት አለብህ። ያ ትንሽ እስኪስተካከል ቻሌንጅ አረገ ነበረ። ያው በሂደት እየመጣ ሄደ እና ትልቅ ደስ የሚል ምዕራፍ ነው የጋብቻ ምዕራፍ። ደስ እያለኝ
ያው እንግዲህ ሙዚቃ ነው እየሰራዋለሁ። እሺ አንተ የምትመርጠው ሙዚቃ እስኪ ዘጋጅ ድረስ አንድ ጥያቄ ልጠይቅ። እንግዲህ አባወራነቱን የወንደላጤነቱን አነሳስተነዋል። ስራ ላይ ያለ ባህሪ ለምሳሌ ስቱዲዮ ውስጥ ይሄን አታድርጉ ይሄን አድርጉ የምትል ልምምድ ላይ እንዲህ ብለህ የምትነጫነጭ ይሄ ካልሆነ እምቢ አሻፈረኝ የምትል ወይስ ተስማምተህ በነፃነት የምትሰራ ይሄንን የሥራ ባህሪ ትልቁ ነጥብ ሙዚቃው በሚፈልገው መጠን መጥቷል ወይ ነው። እዛ ጋር ለመድረስ በስምምነትም አንዳንዴ ደግሞ ባለመግባባትም በግራም በቀኝም ሄደህ ያ ነገር መሳካት አለበት። በባህሪው ደግሞ ትንሽ ሊያነጫንጭ ይችላል። ያዛት ሴት አፈር አማረኝ ምናምን እኮ አለ አይደል? እንደዚህ ነገር ይባላል አላውቅም። እና ከዛ ጸባይ ጋር አለ ይመስለኛል። ወይ ደግሞ አሁን ቦብ ማርሊንም እኮ ስታይ አንዳንዴ ስቲክ ወርውረው ይማታ ነበር አሉ። እኔ እዛ ባልደርስ ትልቁ ነገር ምንም ነገር ፐርሰናል መሆን የለበትም። ተጨቃጭቀህ ግድግዳ መፍረስ አለበት። ተቃቅፈህ እንደገና መቀጠል። ዋናው ስራው መሳካት አለበት። ፍቅር ነው ደግሞ ስራውን የሚያሳምረው። ፍቅር ደግሞ በድንበር አይሰቃይም። በቃ በነጻነት እንደ ልብ መጨቃጨቅ አለበት። በቀደም አቤል ጳውሎስ ራሱ መጥቶ ስላንተ ሲመሰክር ነበረ። እዚህ እንደዚህ እየጠየቅ ነውና አብሮን ነው የሚሰራው። እኔ ብቻ አሬንጀር ልባል እንጂ አብሮን ይሰራል ብሏል። እና ጥሩ ኮሜንት ነው የሰጠልህ። ቴዲ ቆይታ ሰላም በጣም ቆንጆ ነው። መጀመሪያ ግጥምና ዜማ የሰጠው ለማን ነው? መጀመሪያ የሰጠሁት በካሴት ደረጃ ለዳዊት መለሰና ለዳዊት ጽጌ ነው። እኔ በጣም የገረመኝ እንደ ልቤ አልሆን ቀርቶ አሁን ቅድም የሰማ ነው። በጣም የሚገርም ዜማ ነው። ዜማው ያንተ ነው አይደለ? አዎ። እኔ ቢሆን ለራሴ ነበር ምዘፍነው። እንዴት ነው አሁን ብዙ ሙዚቃዎች ሰምተናል። እኔ ራሴ አላቃቸው ነበረ። ያንተ መሆናቸው ማወቄ በጣም ደስ ብሎኛል እና የሚያማምሩ ናቸው። እና እንዴት ነው አለመሰሰት አለው? እንዴት ነው ሲሳካ ነው ደስ የሚል እንዳልኩ ስትፈጥረውና ሰውየውን ብሎት ቆንጆ ዘፈን ሲሆን ደስ ይላል። ከዛ ውጪ ብዙ ጊዜ ዜማ ሲሰራ እንዴ የሰራን እያለ የሚመጣው ነገር የፈለገ በጣም አሪፍም ቢሆን በታማኝነት ነው የምሰራው እዛ ጋር። ምክንያቱም ለነሱ የሰራው ከሆነ ዘፈኑ ቢያምረኝ እንኳን መውሰድ አልደፍርም እና ይሄ ዘፈን እንደውም ከሸዋንዳኝ አልበም የመጀመሪያ አልበሙ ተመርጦ የቀረ ዘፈን ነበር። ለሰው ሰርተህ አንተ የዘፈንካቸው ዘፈኖች አሉ? ከአቦጊዳ በፊት የሰራሁት አልበም ላይ ያለው በጠቅላላ ዘፈን ለተለያዩ ዘፋኞች የሰራሁት ሙሉ አልበም። እሱ አልበም የተለያዩ ድምጻውያን ድምጽ አለበት። ለምሳሌ ለማን ነበር የሰራው? ለምሳሌ ዳዊት መለሰ ጽጌረዳ የሚለው ዘፈን ለሱ የተሰራ ነበረ። የወንዜ ትዝታ ለኤፍሬም ታምሩ ነበረ ከነ ድምጹ። ወንዜ ትዝታ አይነት የሱ አዘፋፈን። ዋዘንድሮ የሚለው ለነዋይ ደበበ ለምሳሌ ከነ ጸባያቸውን የሚመስል ነገር ነው። ያው በልክ ነው የምትሰራው። እያሰብካችሁ ነው ዜማ የምትሰራው። ለምሳሌ ነዋይ ዘፈኖች ላይ አይነት ያሉ ጸባዮች አሉት። ዋዘንድሮ ለልቤ ሰው የለኝ እሱ አዘፋፈን እና ወስ ያረጋል ፍቅርሽ ሰፍሰፍ እንደዚህ ነገሮች ናቸው። ሌላ ለተፈራ ነጋሽ ጉድ ሰራሽኝ የሚለው ደህናው ልበልሽ እንደሚለው ጉድ ሰራሽኝ አንዳንድ ለፀሐይ ዮሐንስ ደግሞ ጡር ሰርተሽ በፍቅር የሚለው ማለት ነው። እሱ እንደዚህ ከራሱ ዘፈን ጋር የሚል ተበድዬ ስማሪኛ ልልም እንደሚለው እንደሱ እንደዛ ነበርና ዳዊት መለሰ ነው እንደዚህ ዘፈኖች ለምን ራስህ አትሰራቸውም አለኝ። እኔ አባቴ ስለምፈራ ያኔ ካሴት ለማውጣት ፈራ ነበር። ከዛ 10,000 ብር ደግሞ ከፍልሃለሁ አለኝ። እኔ ይሄን ገንዘብ የትልቅ ቀብርና ላስቀምጠው ነው ፈርቼ ሚካኤል ቤተክርስቲያን እጄ እንደው በቃ የወጣ ጊዜ አባቴ እንዳይገለኝ ብዬ ቢያንስ 1 አመት አለኝ በሚል ደፍሬ ገባውና ከዛ በኋላ እንግዲህ ዘፈኖች ተሰሩ። የተለያየ ጸባይ ያለው እዛ ላይ እኔም ራሴ ነው የወጣሁት በአቦጊዳ ነው። በፍጹም ነጻነት ራሴ የሆንኩትና ለሁሉም ነገር ግን በዛ መንገድ ደፍሮ መግባቱ ደግሞ ጥሩ የልምድና በር መክፈቻ ሆኖኛል።